ወይ ጉድ ፈላ። ሰው አንዳንዴ እኮ የሚያስበው ነገር ካቃተ የሚያስበው ነገር ከተው ዝም ብሎ ነው የሚያስበው ማለት ነው አይደል? ከባድ ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛፍ እናታችን እንዴት ነሽ? ሰላም ነሽ አይደል? አለሽ? አለው፣ እግዚአብሔር ይመስገን። አንቺ እኮ የምታወሩ ነገር እኮ ግርም ነው የሚለኝ፣ ግርም ማለት ነው። የብሩክና ሀይሚ ድራማ የስሩ ምን ይስሩ? አንቺ ባሩን ድረስ የምትሄጂው ችግርሽ ምንድነው? በር ድረስ ሄጄ በር ላይ ቆሜ ምን እንደሚያደርጉ ከየት እንደሚወጡ ያለው ምናምን አልሽ እንደ ምን አገባሽ አንቺ? ይመለከትሻል አይመለከትሽም? ስራም ከሆነ ይስሩ እንደ ምን ነሽ ነው? አራ ዘንድሮ አብዷል እንደ ወይኔ በላቸው አለ እንደ ጭራሽ በሩ ላይ ቆሜ ሄጄ ቆማለሁ ምናምን ያልሽ ወደ እነሱ ስራም ይስሩ ምንም ይስሩ። ምናልባት እንዴት ነው የምታስበው? እኔ አላውቅም። እንደዚህ አይነት ማል እየተመላለሱ ቤተሰቦች እየተዘጋዘቁ እናት ብሩክ ይሄን አክል የሚወዳት እናት እንደዛ እየዘጋዘቀች ሄምዬ እናቷ ቤተሰብ ጋሽዬ እና እንጃ ብዙ ሰዎች እየተዘጋዘቀ አይታ ውሸት ከሆነ ዝም ይላሉ ብለሽ ታስቢያለሽ? በፍጹም እንዴት ነው ማሰብ አቃታችሁ? እንደ እናንተ ሰዎች ምን ሆናችሁ ነው? ይሄን አክል ስድብ ሁሉ ተቋቁሞ ዳኔን እና ሱሲ እየተሳደቡ እንዴት ድራማ ይሰራሉ? እኔ አላቅም። ይሄ ድራማ ነው ብዬ ድራማ ነው ልበል? እሺ እንዴት ላርግ? ቤተሰቦች ማለት አንዳንድ ቦታ ላይ ድራማ ይመስለኛል፣ ግን አላቅም ብቻ ይሄን እሺ ብሩክ እሺ በጣም የሚወዳት እናትን እየተዘጋዘቀች እያየ ዝም ይላልሽ? ቤተሰቦች ድራማ ቢሆን ኖሮ እሺ ይሄ እናት እየተሳደባች የምታገኙት ብር እንደውም ጥንቅር ብሎ አይቀርም እንዴ? አባት እየተሳደባ የምታገኙት ብር ጥንቅር ብሎ አይቀርም? እናት እየተዘጋዘቀች እየተሳደባች እና እነሱ እንደዚህ ሆኖ የምታገኙት ብር ለምን ጥንቅር ብሎ አይቀርም? ድራማ ከሆነ ያቆሙ እንዴ? ወይኔ ልክ ናችሁ። ግን እኛ ራሱ አሁን አረብ ሀገር ላይ ስራ ሳንሰራ አሁን ለምሳሌ እኔ ዛሬ ተኝቼ ቢውል ነገም ተኝቼ ቢውል ተነጎዳም ተኝቼ ቢውል ማዳሜ ብር አትሰጣም። አውጥታ ነው እኔ ወደ ቢሮ የምትልከኝ ወይ ወደ ኢትዮጵያ። ገባችሁ አይደል? እናንተም ሳትሰሩ ምን ታገኛላችሁ? ስራ ነው፣ ስራ ይሆን ይችላል። ነገር ግን እንደዚህ እናትንና አባትን የሚዘግዝቅ ስራ እንዴት ነው ቤተሰቦች? አረ ግን ሜዳ ላይ የምትወጡት ሜዳ ላይ አሁን ሜዳ የምትመጠቀምና ሜዳ ስራ መስራት የሚፈልገው ሰው ሁሉ ራሱን አስተማምኑ። በቃ እናትም አባትም እንደምትሳደብ አውቆ በቃ ልቡን ቆራጥ ነው በቃ የሚወጣው ማለት ነው አይደል? ወይኔ ከባድ ነው እግዚአብሔርን። እና ዛፍዬ እናት ስሚ፣ አንቺ አያገባሽም። ምንም ስሩ ምንም አድርጉ፣ ባር ላይ ሄጄ ቆማለሁ ማለት ቤተሰቦች በጣም ስላሳቀችኝ ቪዲዮ ነው መከተል አቆማለሁ። አልከተልም። ነገር ግን ዛሬ አያዋትና አሉባልታ ደግሞ አታውሪ። አሉባልታ ማውራት የለብሽም። ተረዳሽኝ? አሉባልታ እከሌ እንደዚህ ብለዋል፣ እከሌ እንደዚህ ብለዋል እና ብሩክና ሀይሚ ድራማ ነው እየሰሩ ያሉት። 200,000 ጊዜ እየጨፈሩ አይተናል። ሀይሚ 200,000 እየገባች ጊዜ አይተናል ብሎ የብሩክና የሀይሚ ቤተሰብ የሆነ ሰው ነው የተናገረኝ። እኔ ደግሞ ካፌ ቤት ቅርብ ላይ ያለ ካፌ ሄጄ ቁጭ ብዬ ምን እንደሚሆኑ ሜት እንደሚወጡ አያለሁ አልሽ። ወይኔ በላቸው። አረ ማዋረድ ተው ልጆች ይስሩ። ስራም ከሆነ ይስሩ። እኔ እንጃ አላውቅም። ስራም ከሆነ ይስሩ። በቃ ተዋቸው። በቃ ተው። እነሱ እኛ ኦዲየንስን አያከብሩም። ስለወላ ኦዲየንስ ክብር የለም። ካላስ ስራም ከሆነ ይስሩ። በቃ እኔ ምንም ልል አልችልም። ቤተሰቦች እግዚአብሔር ያው ይስሩ። ምንድነው የምናደርገው? ምንም ማድረግ አንችልም። ኦዲየንስ የሚያለቅሱት ስለነሱ የሚያለቅሱት ብዙ ናቸው። እና እኔ እንጃ መቼ ታርቆ መቼ ሰላም ሆኖ እንደሚመጡ ሊገባኝ አልቻለም። እና ይሄ ደግሞ አንዳንድ ቦታ ስራ ነው። ስራ ባይሆን ኖሮ ትላንትና ወንድሞቹ ፕራንክ እየሰሩ ነው የመጡት። ፕራንክ ይዞ ነው የመጡት መቀዘና እያሉ ማለት ነው። ምክንያቱም ፕራንክ እነሱ እየሰሩ ያሉት ድራማ ነው። ብሩክና ሀይሚ ቤተሰቦች የምር አትጨነቁና። ግን እኔ አንዳንድ ቦታ ምን አለ መሰላችሁ ለኦዲየንስ ግልጽ ስላልሆነ
እናንተ ድራማ ነው የሰራችሁ ያለው ግን ቤተሰቦች የተሳደባ ዝም ስላሉ ዝም አላችሁ። እንዴት ነው የቻላችሁት ግን? እንዴት እናት የተዘቀዘቀች አባት የተዘቀዘቀ እሺ እንዴት ዝም ትላላችሁ? ያስችላል እንዴ? እና ዛፍዬ አያገባሽም አንቺ እሺ አያገባሽም በቃ ምንም ቢሆን ይስሩ በቃ አለቀ። እነሱ ኦዲየንስ አያከብሩም። ለኦዲየንስ ክብር ለማሰለኝ እኔ ሄሚና ብሩኬ እግዚአብሔርን ለኦዲየንስ ክብር የላችሁም ይመስለኛል። እንደዛ ኦዲየንስ የሚያለቅሰው እንባ እናንተ አይታይም ብለዋል። ብቻ ፈጣሪ ያለ ነው የሚሆነውና በቃ ስራም ከሆነ ይሰርቶ በቃ ከዚህ በኋላ ይበቃናል ብሎ ስራ መሰራትን ቆሞ ሰላም ሆኖ እስኪመጡ ድረስ እየተቃጠለንም ምንም እየሆነንም ማጠበቅ ነው እንግዲህ ምንም ማድረግ አንችልም። ገባችሁ አይደል? እና ቤተሰቦች እኔ አላውቅም እግዚአብሔርን በቃ አንዳንዴ አሉባልታ የሆነ ነገር አታወሩ ሳታውቁ ሳትሰሙ በአይናችሁ ሳታዩ ዝም ብላችሁ አትናገሩ ብላ ይላችኋለሁ። ቤተሰቦች በጣም ነው እኔ እንጃ በጣም ነው ገረመኝ ሁሉ ነገር በጣም ነው መረረኝ ጌታኔ በጣም መረረኝ እንዴ ሹ ሙሽኪላ ወላሂ ላዚም ግራ ገባን። እንግዲህ ምንም ቢሆንም በቃ መጠበቅ ነው እነሱ ሰላም እስከሆኑ ድረስ እና በደስታ በሰላም እስኪመጡ ድረስ ዝም ብለን እንጠብቃለን። ግን በሰላሙ የነሱ ሰላም በጣም ነው የናፈቀን በጣም ማለት ነውና እና ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ። በጣም ወዳችኋለሁ። ሰብስክራይብ አድርጉኝ።